ህዳሴ ግድቡ ተመረቀ ተመርቋል። ምን ያንጫጫል? እኔ ግብጽም በሆን ዛፍ ነበር የምተክለው። በተቃራኒው ስታስቡት ያልኳቸው ቅድም በተቃራኒው አሁን በሚጫጫሁትን ተውትና ስሙዝ ቢሆን ኢሳያስ አሰብን ወሰዱ፣ ይሄው በነፃ ሰጥቻለሁ፣ ከህዳሴው ግድብ መሳተፍ ፈልጋለሁ ቢል ኤርትራውያን ነፃ ይሆናሉ። ኢብኒፍ ይሄ ስለመገንጠል የሚቃጁ በሽተኛ ልጆቻችን በሙሉ ይድናሉ። ምክንያቱም ኢትዮጵያን ሰላም ለመንሳት ነው። የፖለቲካ ፓርቲ አንድ የፖለቲካ ፓርቲ ውስጥ እንደው ብትለምኑት የሚመዘገብም አይኖርም። በዚህ ከቀጠልከው አሁን ተቀይሯል። ና ተመረጥ ብትባል አትመረጥም እኮ ያ አውድ ተቀይሯል። እንኳን ምረጡ ብለህ ልትቀሰቅስ ና ግባ ብትባል አትገባም። የድር የቁብ የምናምን የደሞዝ በሌላቸው ሁኔታ ላይ ሰዎች እንዴት እንደሚለመኑ አልገባም እያሉ እንዴት እንደሚቸገሩ ምናምን ይታወቅ እንዴ? ለመስረቅ ለመዝረፍ ለነውር ታስቦ ስለሆነ ነው ሰው እኔ ምረጡ ብሎ የሚቀሰቅስ። እሱ አቲቲዩድ የለም። በሁሉም ነገር ላይ ማጭበርበር የለም። ኢብኒ አሁን ይሄ 2-3 ዓመታት ላይ እኮ የሆነው ነገር ወደ ኋላ አይመለስም። በቃ ተቀይሯል። ያንን ወደ ኋላ ምንም አትል። ያንን እያየሁ እኮ ብዙዎች ሌት ተቀን የሚለፉ ጀግና ወንድሞች አሉ። ኢትዮጵያ ሰው ወደ ኋላ መመለስም የለም። ይሄ እስካለ ድረስ ወይ በዚህ ተስተካክሎ መጥ ነው አለዛም ራስን ይዞ መጥፋት እንጂ የሚቀየር ነገርም የለም። የመጀመሪያው ይሄ ነው። ቢቀየር ኢሳያስ በዚህኛው ተስማማው ቢል ያሁን ተደመርኩ ቢል ይሄንን ክፋታቸውን ይዘው ቢገቡና ያንን ለመቋቋም ስልት ይኖር ነበር። አልገባም ማለታቸው አሪፍ ነው። የሚለየው የማይድነው እንዳይድነው ነው መነጠሉ ጥሩ ነው። በደንብ እንድንድን ነው። ሀገር በደንብ እንድትሻገር ተብሎ ነው የሚጠፋው። በደንብ እንዲጠፋ የሚድነው ደግሞ በደንብ እንዲድን ነው። እንዲሁም ለመምራት ወደ ግንባር ዘምት የአሸባሪው የህወሓት ቡድን ሀገርን ለማፍረስ የሚያደርገውን ትግል በመግታት ኢትዮጵያን ከጥፋተኞች ለመታደግ የኢፌዴሪ ጠቅላይ ሚኒስትር እና የጦር ኃይሎች ጠቅላይ አዛዥ ዶክተር አብይ አህመድ የሀገር መከላከያ ሰራዊትና በግንባር የተሰለፈው ጥምር ጦርን ለማበረታታት እንዲሁም ለመምራት ወደ ግንባር ዘምታሉ ብለው ቃላቸውን ጠብቀው ጦሩን መምራት ከጀመሩ ዛሬ ሳምንታቸው ነው። እርሳቸውም ቃላቸውን አክብረው በግንባር ከተሰለፉ ጀምሮ ሰራዊቱ ለድል የሚያበቃውን አቅጣጫ በማስቀመጥና በመምራት በሁሉም ግንባሮች ሰፊ ማጥቃት እርምጃ በመውሰድ የማይቀረውን ድል እያበሰሩ ይገኛሉ። መጨረሻውን ድል በአጭር ጊዜ ውስጥ ለማረጋገጥም ጠቅላይ ሚኒስትሩ በሌላኛው ግንባር ተገኝተው ሰራዊቱን አበረታተዋል፣ አቅጣጫ ማስቀምጠዋል። ያው እናንተ ጀግኖች ናችሁ፣ ግን ጀግና መሆናችሁን አታውቁት። ሀገር ያለችው በእናንተ በዚህ ብርድ በዚህ መከራ እዚህ ውስጥ ተኝታችሁ ኢትዮጵያን ያስቀጥላችሁ ነው። አሁን በዚህ ግንባር እንደግመዋለን ያለን ድል ምን ደግመው ከፍተኛ የሰው ኃይል ጉዳት ቀንሰን ቴክኖሎጂ ተጠቅመን ቶክስ ተጠቅመን ጠላት አዛብተን ነው የምንሰራው። አሁን የገጠመን ጠላት ዘራፊ፣ ወራሪና ከሰብአዊነት ያፈነገጡ ድርጊቶችን የሚፈጽም ነው ያሉት ጠቅላይ ሚኒስትሩ ይህ ጠላትም ተሸንፏል ብለዋል። ዋናው ጉዳይ ጠላት ተሸንፏል። ጠላት መበተን መደምሰስ ነው ቀሪ ስራችን። አሁን የገጠመን ጠላት የሚዘርፍ የሚሰርቅ የሚደፍር ለራሱ ክብር የሌለው ለሀገር ክብር የሌለው ለሴቶች ክብር የሌለው ራሱን አዋርዶ እኛን ማዋረድ የፈለገ ነው። ይሄን ለማድረግ ታውሮ ገብቷል። ሳያቅድ ሳያለም ሳያስብ ሳይዘጋጅ በታወረ መንገድ በውር ድንብር ገብቷል። በውር ድንብር ግን አይወጣም። በውር ድንብሩ የገባውን የጠላት ኃይል ለመደምሰስ እና ጋሸናን በቀናት ውስጥ ነፃ ለማውጣት ሰራዊቱና አመራሩ ዝግጁ ነው ብለዋል ጠቅላይ ሚኒስትሩ። በምስራቅ ያሳከነውን አመርቂ ድል በጋሸና እንደግማለን። በጋሸና ደገምን ማለት በውር ድንብር ትምህርት የሚያገኝበት ነው። ይሄን ለማድረግ ጨርሰናል። ሰራዊታችን ዝግጁ ነው። አመራሮቻችን ዝግጁ ናቸው። መቼና እንዴት እንደሚጀምር ከወሰን በኋላ ጋሸና ደግሞ ተመልሰን የምንገናኝበት ጊዜ ቅርብ ነው። ወጣት እንደ ቅጠል እየረገፈ ነው። ይህ የትግራይ ወጣት መሸነፉን አውቆ አሁን ባለው ግልጽ ራዕይ በሌለው እቅድ በሌለው መጣውን በማያቅ የውር ድንብር ጉዞ ድል እንደማይመጣ አውቆ እጁን ለሀገር መከላከያ ሰራዊት፣ ለልዩ ኃይሎች፣ ለሚሊሻ፣ ለህዝቡ ከዛሬ ጀምሮ እንዲሰጥ ያን ማድረግ ካልቻለ በሰሞኑ ያየው አላግባብ የመርገፍ ሁኔታ ይቀጥላል ማለት ነው። ሰው
እንዳይሞት ስለሚፈለግ እነዚህ ወጣቶች እጃቸውን ይሰጡ። ጦርነቱ እንዳለቀ የዘረፋ ተግባር በአጭር እንደሚቀጭ ተገንዝበው እጃቸውን ይሰጡ። የኢትዮጵያ ፍላጎት ሰላምና ልማትን ማረጋገጥ መሆኑን ያነሱት ዶክተር አብይ አህመድ ተገደን በገባንበት ጦርነት እያለቁ ያሉ የትግራይ ወጣቶች የት እንደደረሱ የትግራይ እናቶች ሊጠይቁ ይገባል ሲሉም አሳስበዋል። የትግራይ እናቶች ደግሞ እንዲጠይቁ ልጄ የታል እንዲሉ መጠየቅ አለባቸው። ልጆቻቸውን በከንቱ እያረገፈ ለሚቀልድ ኃይል ዝም ማለት ሳይሆን ጠይቀው ልጃቸው የታል ማለት አለባቸው። እኛ ጦርነቱን አንፈልገውም። የምንፈልገው ሰላም ነው። የምንፈልገው ልማት ነው። የምንፈልገው የሀገር አንድነት ነው። ሀገር አፈርሳለሁ፣ እዘርፋለሁ፣ አዋርዳለሁ ብሎ በውር ድንብር የገባውን ጠላት ደግሞ እንበትናለን፣ እንደመስሳለን፣ እናፈርሳለን። የሀገራችንን ክብር እናስጠብቃለን። ለዚህ የሚከፈል ማንኛውም መስዋዕትነት መክፈል ዝግጁ ነን። ይሄ የሚለው ያው ይሄም ነበር። ይህን ሁሉ ረስተው ስንት የተቀጥቅጠው ልካቸውን አግኝተው የሄዱት ሁሉ እንዳሉ ሆነው እየተቆጠሩ እንዳደርግ ነው መከላከያ እንደዚህ ሆነ፣ ጀግናው እንደዛ አደረገ፣ የአብይ አህመድ አገዛዝ ምናምን እያሉ ስለቃዡ እዛ ጋር መቃዠቱ እኔ ጥሩ አይደለም። አትሸወዱ፣ አትቃጠሉ የሚል እንትን አለኝ። አይ ካላችሁ ለእኔ ምንም ያሳስበኝ ነገር የለም። ኢትዮጵያ እንደተሻገረች ሌት ተቀን ቀን ሁሉ ተገለባብጦ እንደዚህ ብዙ የሚሰራ ነገር አለ። ገንዘባና የራሱ ጉዳይ። መጀመሪያ እኛ ለሰው እንስራና ሰው የሰራንለትን አይወቅ። ግዴታዬን እወጣለሁ። ይሄ የሞራል ጉዳይ ነው። በዘመን እንደተፈጠረ ሰው በየቀኑ ሲረገም ውሎ ሲረገም የሚኖር ትውልድ መሆን አልፈልግም። ሰው ቢያመሰግን የተመሰገነ ሰው ሲሆን ነው። የሚያመሰግኑት ራሳቸው የተመሰገኑ ናቸው። ሲራገሙ የሚሉት ራሳቸው የተረገሙ ስለሆኑ ነው። በቻሉት አቅም የነሱ በየትኛውም ቦታ ላይ መገኘት፣ መኖር፣ መፈጠርና ምንም ነገር ማድረግ ለሌሎች በጎነትና ጥሩ ነገር መሆን ሲገባው በየሄዱበት ጥፋትና መጠፋፋትን ብቻ የሚይዙ ሰውን ያክል ትልቅ ፍጡር ሆነው ተወክለው የአጋንንታዊ ማንነት ወርሰው የሚኖሩ ሰዎች የራሳቸው ጉዳይ። በየትኛውም ቦታ ላይ ሀገርን ማፍረስ አይጠቅምም። ጦርነት አይጠቅምም። በየትኛውም ቦታ ላይ አጥፍቶ ጠፊ መሆን አያስፈልግም። መሳሪያ ተሸክሞ በመሄድ ብቻ ማሸነፍ የሚቻል ነገር የለም። በስሜት የሚነዳ ማንነት፣ በአብሮነት የማይታጀብ ሰውነት፣ በአንድነት በፍቅር ስለ አብሮ መኖር ስለ መቻቻል ምንም ነገር የሌለው የተጫነውን ተሸክሞ የሚቃዥ ቅዠታም ሁሉ ሲያሳዝኑ በዚህ ስሜታቸው ወደ ቀብር መሄዳቸው ብሎ ማለትና መጠንቀቅ እንጂ እነዛ ይድናሉ ብሎም ያን ያህል መላላጥ አያስፈልግም። 2 ዓመት ሲቆጠር ከአንድ ሰው ላይ 2 ዓመታት እድሜውን ሲያባክን ምን ማለት ነው? ኮማ ውስጥ ሆኖ እንኳ ቢሆን አንድ ሰው 2 ዓመታት ኮማ ውስጥ መኖሩ 2 ዓመት እስር ቤት ቢፈረድበት አሁን በዚህ ጥፋት ላይ የነበረ ሰው በሙሉ 2 ዓመት 3 ዓመት ያጠፋችሁትን የጥፋት ያውም ነገ ተጠያቂ የሚያደርግ ጥፋት የሰዎች ስርዓት ቢተዋችሁ ችግር የለውም። የፈጣሪ እንትን አይለቃችሁምና 2 ዓመት መፈረድ በሀገራችሁ ላይ ዘምታችሁ ገንዘብ እያሰባሰባችሁ ቴሌቶን እያዘጋጃችሁ በለው ግደለው እያላችሁ ያለውንም ስርዓትና መንግስት ወይም መከላከያ ወደ ጸጥታ ኃይል ምንም የለም ብላችሁ ክዳችሁ አፍራሾችንና የትም ቦታ ላይ ቢሆን ተረኛ ገዳይና ተረኛ ተገዳይ እንዲሆኑ ሰብሳቢ አልባ ትውልድን አርጋችሁ በዛ ልክ ለመበተን እንደ ኢትዮጵያ የሆናችሁትን ነው። ይህ ሀገር ለማፍረስ የትኛውን ቦታ ላይ የሚተባበርን ሰው ጤነኛ ነው አለ። ሀገር እኮ ኢትዮጵያ ብትሰራ ነገ ሌሎች መጥተው የሚኖሩባት ሀብት ያለው እኮ ነው የሚመጣው። ሀብት ያለው ነው የሚኖርበት እኮ የትኛውም ዓለም ላይ ያለው እንደዛ ነው። ሀገርስ ቢሆን በእውነት አሁን እኮ ያየ ነው እንኳን ተገለጠ የምለው ከስልጣን ጋር ምናምን ጋር እየያዘ ብዙ የሚያበግነኝ የሚያቃጥለኝ የጉር ድንብር ሂደት የሚሄድ ሰው ነበር። ግብታዊነት ግብዝነት የወረሰው ሰው ብዙ ሰው ነበር። ከምን አምጥቶት እንደሆነ አላውቅም። ለስልጣን ከሆነ ሀገር እንድትኖር ይፈልጋል። ለስልጣን ከሆነ ህዝብ እንዲኖር ይፈልጋል። ለስልጣን ከሆነ ትውልድ እንዲማር ይፈልጋል። ለስልጣን ከሆነ መሰረተ ልማት ሲለማ አይቀጥልም። በቃ ዛሬ ተቋሚዎችን የሚሏቸው
መሳሪያ አንስተው የተነሱ ሰዎችን ሁሉ እዩዋቸው። በሁሉም ቦታ ላይ ያሉ ሰዎች ቀጥተኛ የኢትዮጵያ ብቻ አይደለም የትኛውም ዓለም ላይ ላለ ህዝብ ጠላቶች ናቸው፣ አሸባሪዎች ናቸው፣ ሽብርተኞች ናቸው፣ ገዳዮች ናቸው። ጦርነት በመርህ ባለው በኮማንድ ሲስተም በተሰራለት ሳይንሳዊ ሁነት እንኳ ሄዶ ጥፋት ፈጠረ ይባላል። እንኳንስ እንዲህ ተዘበራርቆ በዛ ላይ የመሳሪያው እንትን መታን ተብሎ የሚቃዡት ልጆች እየቀለዱ ይመስለኛል። እነሱ እየተዝናኑም ሊሆን ይችላል ምናልባት የነገሩ እንጂ ግን ያንን እንደ ድል ቆጥሮ ይህን እየተረከ ገንዘብ የሚለምነው ዲያስፖራ ይህንን እንደ ድል እየቆጠረ ሰው ነኝ ብሎ የሚያወራው ስሙ ትልቅ በጣም አገር የቀየሩ ሰዎች የሚጠሩበት ፕሮፌሰር ዶክተር የሚባል ስም ይዞ በቃ ሰው 27ን በወንጭፍ ግልብጥ ሄሊኮፕተሯ እንዳርገን ግልብጥ አገኘው ተሻገረን ሲገደል ነው ሞተ ብላችሁ ስንት ዜና አይታችሁ ስንት እይታ ያገኛችሁ ሰዎች አውሯ ተነስቶ መጣ። ተራ ቀሽም ተራ ቆሻሻ ትውልድ መሪን ሞተ ብሎ ማማራት እንዲህ አይነት የረከሰ ፕሮፓጋንዳ ከሚናገር አብይ ስንት ጊዜ አዝናችሁ ስንት የጦር መሪ ጀግኖችን ጀነራሎችን 3 ጊዜ 4 ጊዜ ሁሉ የገደላችሁታል። በዛ ልክ ግን እናንተ ያን ያህል እየሞታችሁ ምን ያህል በቀቀኖች ምን ያህል ቡሽቲዎች ምን ያህል ፈሪዎች እንደሆናችሁ ነው የሚያሳይ። ሰው በላዎች አውሬዎች ሞትን የመጨረሻም የመጀመሪያም ድል የሚያደርጉ መገዳደልን ድል አድርገው ይሄን የሚናገር በማይክሮፎን አንድ ቀን ግን ስለ 5 ሚሊዮን ትምህርት ቤት መቋረጥ የሚናገር ሰብዕናም የለ። ያ ሰው ነው ትፈሩታላችሁ። ራሱ ሲያስጠላ ሲያስፈራ ምን ያህል ቆሻሻ ቢሆን ምን አይነት ቤተሰብ ቢፈጥረው ነው ምን አይነት እናት አባት ቢወልደው ቢያሳድገው ምን አይነት እንደዛ የት ሀገር ይሸጣል አይዶን ነው ሌላ ቦታ ላይ ኪንግስ ኦፍ አባይ እንደምናየው ግብፃውያን የትም ይበሉ ምንም ወደ ውስጥ ሲያው የለም ማንም መግቢያ እንዳገኝ አይፈቀድም። የኛ ብጥርቆች ደግሞ አንድ ቦታ ላይ የማይስማሙ አንድ ቦታ ላይ እንኳን ሀገርን ከጎረቤቱ ጋር በበጎ ተገናኝቶ ከእናት ከአባቱ ጋር በክብር የማይቆም ወዳጁን የካደ ሚስቱን ልጆቹን ክዶ በፍርድ ቤት ልጅ ነው አይደለም በዲኤንኤ ምናምን እንደ አይነት የበከተ ትውልድ ከሆነ አንጻር ማየቱ ተገቢ አይደለም። በቃ ያሳዝናሉ። ራሳቸውን ችለው ይጥፉ። በጥንቃቄ እንሂድ። ሂደታቸውን መገምገም ማየት ምን ማለት ዛሬም በፊልም በድራማ በምን ትውልድን ሊያከስር የሚችል ገደል ሊከት የሚችል ውርደትን እንደ ክብር የሚቆጥር ራሱን እየሰደበ ራሱን እየገደለ የራሱን መሞትና የራሱን ነውር በራሱ አንደበት የሚመሰክር ትውልድ እንዲፈጠር የሚያደርጉ ብዙ ሶሻል ሚዲያ ላይ በተለይ እንደማየው እየተሰሩ ናቸው። በጦርነት ዛጋ ከሆነው በላይ ትውልድ በዘላቂነት እንዲሞት ዛሬም እየተሰራ ነው። ስፖንሰር ብዙ የሚያይ ሰው አለ፣ ሞቱን የሚናፍቅ ሰው አለ። ነገ እንኳን እንዳይነጋለት በዚህ ያለቅሳል፣ በዚህ ደግሞ ለነገ ልቅሶ የሚውል ሲገበይ የሚውል አለ። ይኸው አንዱ ታዛቢ ነኝ እኔ እዚህ የኔ በለው ግደለው ላይ ብለህ ግድያ ስፖንሰር የሚያደርግ ሞልቷል። ግድያ ስፖንሰር የሚያደርግ ሞልቷል። ብጥብጥ ስፖንሰር የሚያደርግ ሞልቷል። ገንዘቡ የዛ ሰው ገንዘብ ሰውን ለማገዳደል የሚወጣ የኔ ኔትወርክ ቢቆራረጥም ምንም ቢልም እኔና ጉባኤ ኢትዮጵያ ላይ ያለን ሰዎች ድላችን ይቀጥላል። ምንም በሉት ምንም ዋናው ደስ የሚለው ለዛ ነው። ያን ደግሞ በዚህ ልክ ራሱ ሂንት እየሰጠን ከቀጠል በጣም ጥሩ። ሰዎች ሁሉ በተሰጣቸው ዘመን ክብር ዕውቀትና ጥበብ ላይ ሲማግጡ ሲወድቁ ሲሸጡ ሲለወጡና ሲረክሱ ሲሞቱ ይዋሉ እኔና ጥቂት ሰዎች ማንንም ሳይለን እየተናገር እያሸነፍን ነው የምንቀጥለው። ምንም ያ ኢትዮጵያዊነት ይባላል። ያ ሰው መሆን ይባላል። ሰውነት፣ ኢትዮጵያዊነት፣ ከዛ እውነት። እነዚህ 3 መርሆችን የያዘ ሰው ከየትኛውም ዓለም ጋር ወጥቶ መግባት ይችላል። ከየትኛውም ዓለም ጋር እንደ ሰው መቀጠል ይችላል። ሰው ያልሆነ
በቃ የትም ቦታ አይገባም። አሁን አለበት ቦታ ላይ የሚገባው ሰው ነህ ተብሎ ነው። በብሔሩ ከሆነ የሚገጥመው ታዩታላችሁ። ኢትዮጵያዊ ሆኖ ነው። ስለ ወልቃይት እናገኛለን ታደሰ ወረደ ፈከረ ስለተናገረ ነው መሞከር። እኔ ጉባኤዎች ላይ ማንም ሰው የሚያወራውን አስቦበት አቅዶ ራሱ ወስኖት ከሆነ ይበርታ፣ መንገዱን ጨርቅ ያርግለት ነው ብሎ ማንንም ቢሆን ማንንም የትኛውም ዓለም ላይ ሆነ የትኛውም ጉልበታም ላይ ይቀጥል በጉልበት ያ ዘመን አይደለም። ስለዚህ አብሮ እየተወላገዱ ሲፈልጉ የሰረቁ ሲፈልጉ እንትን እያሉ መሄዱ አያስፈልግም። ይልቃል ጌትነት እንደዚህ ብሎ ተናገረ ይላል። ይልቃል ጌትነት እኮ ራሱ ተወከለበት ፓርቲ ላይ ምርጫ የማይሳተፍ ሰው እኮ በራሱ ሰርግ ላይ በራሱ ፕሮግራም ላይ በግልጽ የሚታይ ማለት ነው። ያመጡትን ለውጥ መዝኗቸው ባመጡት ለውጥ እኔ ባብራራው ራሱ ስለሚያንስ ነው። ባመጡት ለውጥ መመዘን መሳይ የዛሬ 2 ዓመትም አፈነደው አብይ ያለቀለት አለ። አሁን ዛሬም አለቀለት ይላል። አብይም ቀጥሏል። መሳይም ይቀደዳል። የመሳይን እርኩሰት ጥፋት የሚጋቱ ብዙዎችም እዛው ያብዳሉ። ታሳዝናላችሁ። በተለይ ውጭ ሀገር ላይ ያለ ምለው ሰው ወይም ያውቃል የሚባል ሰው ነገሮችን ይረዳል የምትሉት ሰው በዛ ልክ የላሸቀ ማንነትን ተዋርሶ ስታዩት በጣም ነው የሚያሳዝነው። ተሰብስቦ የተሰራ ምንም ነገር የለም። ግብፅ እንደዚህ አለች። ግብፅን አሁን በግብፅ የምታሸብሩ ሰዎች በቃ ወይ ግብፅ እንዳለች እንዴ? ቅድም ያልኳችሁ ነው። ግብፅ ዛፍ ብትተክል ይህንን ጀመራችሁ አይደል? እንደውም አንድ ግድብ በእኔ በግብፅ ይሄ ፕላን ቢ በሚባለው የመጀመሪያው ፕላን ማበጣበጥና ማተራመስ ነው ግብፅ ስትከተለው የነበረው። ያ ነገር እንደማያዋጣ አይተናል። አሁን ፕላን ቢ እንከተላለን። ዛፍ መተከሉን በዚህ ያልደግፋለሁ። ሌላ አንድ ግድብ የኔን የውሃ ተሞክሮ እንደውም አስተምራለሁ፣ አብረን እናድጋለን ብትል እውነቷን ነው ውሸቷን ነው ምን አስባ ነው ምናምን የሚለው ነገር የሚመጣው እዚህ ላይ ነው እንጂ ግብፅ እንደዛ ሺህ ከሚሊዮን ብዝወር ሲሲ ከቤተ መንግስት ፈንቅለን ጥለንፍ ከተፈነቀለ ምናልባት 2 ዓመቱ አሁን 3 ዓመት እንጃ 2 ዓመት ብቻ አልፎታል እርግጠኛ አናቱን ከተባለ የተሰራው ስራ ሰው እያጓት ስለሚያስቸግረኝ ነው እንጂ ሁሉ ነገር አለው ምለው ለዛ ነው ምንም አትበልና ሲሲ ከተመታ ምናልባት ከግብፅ ጋር በጎ ንግግሮች የምንጀምረው ሲሲ ከተባረረ በኋላ ነው። ከዛ በኋላ ነው ህዝቡ ወደ ራሱ የሚመጣውና ግብፅን በማስራብ ላይ የተጠመደ ኢትዮጵያዊ ሰብናችን አይፈቅድም። ዛሬ ፈለገውን ጥላት ይሁኑ እንደነሱ በወደቀ ሳቢ መናገር አልፈልግም። በዘላቂነት ኢትዮጵያዊ ክብሬና ኢትዮጵያዊ ማንነትን የሚያሳይ ነው። አንዱ በማጥፋት ማሸነፍ አይቻልም። የሚያሳዝነውም የሚያሳፍረውም ይሄ በመግደል የሚያሸንፍ ይመስላል። በጥላቻ የሚያሸንፍ የበለጠ ነው እየከሰርክ የምትሄደው። ግብፅ ኢትዮጵያን በማተራመስ ይሆናል ሲሆን መከራዋን መሬት ቢክዳስ ሜዲትራኒያን ተነስቶ ቢውጣትስ ለኛ የተከለከለው ቀይ ባህር ቁጣውን ቢያስነሳስ ፈጣሪ በምን እንደሚመጣ ይታወቃል። እኔም መካበት እሱ ጋር ነው። የሰዎችን ስርዓት አይደለም። የሰዎችን ስርዓት ማየት እኮ ዓለም ላይ ምን ያህል የባለጌዎች ስርዓት እንደሆነ እና ያ ግፍ የሚያመጣው ነገር እኔ ግብፅን እንትን ለማለት ነው። በየትኛውም ማግባብ ላይ አንዱ ከአንዱ ጋር ፈጣሪ ይበቃናል እኮ ምን ጎደለ? ይሄው ይህን ያህል ጦርነት እያወጅንበት 4 ሚሊዮን 5 ሚሊዮን ዶላር የሚያወጣ ሚሳይል እየተወነጨፈ እንደ ፈንድሻ ሰማዩን ሁሉ የሚያጥር እንደዛ አይነት የጥቂት ሰዎች ጥጋብ ያን ያህል ገንዘብ በአየር ላይ እየነደደ ህዝብ እያነደደ ቤት ስለሚያፈርስ ያን ሁሉ ሪሶርስ እኮ አላት ዓለም። ፈጣሪ ምን አጎደለ? እንደው የግብፅ ላይ ነው የማየው። አሁን ትግራይ ላይ ባለው ደብረጽዮንና እሱን የሚመስሉ ሰዎች አሁን ካለው ጋር በሰላም ይኖራሉ። ሻዕቢያ አሁን መቀጠል ይችላል። ኤርትራ ውስጥ ሲሲ መቀጠል ይችላል። እኛ ላይ ስታቀጣጥሉት ከነበረው ይልቅ እናንተ ጋር የሚቀጣጠለው እኛንማ በቻላችሁት አቅም ስታነዱን ስታናድዱን ስታቃጥሉ ኖራችኋል። አሁን ተራው የኛ ጥላቶች ጊዜ ነው።
የሚቀጥለው ማለት ነው። ስለዚህ ሰው ራሱን ለማትረፍ ዛሬም በምላሱ እንዴት ቆሻሻ ሲዝቅ ይውላል፣ እንዴት ሽንት ቤት ሲመጥ ይውላል። በምላሱ አማራልኝ ተብሎ መወለጋገድ ለዚህ አይነቱ ነገር አይጠቅምም። ይሄ ሰሜኑ ላይ የመንግስት የበዛ ትዕግስት ነው። በዲፕሎማሲና በዛ ላይ ክፍተት ከሌለበት መንግስት አስረግጦ መሄድ ያለበትን እንዲያስሄድ ግፊት ማድረግ እንፈልጋለን። የተወሰኑ ብዙ ጊዜ ትኩረት የማንሰጠው እንመካከል የሚለውን ስለ ሀገራዊ ምክክር ኮሚሽኑ አቅም እንዲያገኝና ምን ይካተት እያል ጥሩ ውጤት እንዲመጣ በእውነት እናወራለት ችግር ይፈታ ዘንድ ያንን አቅም አግኝቶ ምክክር ኮሚሽኑ እንዲፈታና እንዲጠነክር አንድ ሰው ያወራል። ሲፈራ ጊዜ አብይ ሲፈራ ጊዜ የአብይ ተቀጣሪ እንደዚህ ብለው ዶላሩ ብዙ ገንዘብ ስለተሰጣቸው ነው ምናምን ቅዠታሞች። አፋቸው የተከፈተ መቃብር ነው፣ ወደ እነርሱ የገባ አይመለስም እንደሚላቸው ሀሜተኞች ናቸውና ይሄ ከክፎች ምንም አትጠብቁ። ሌላው ግን ዝም ብሎ የምትጋልቡ ሰዎች የምታደርጉት ማንኛውም ተሳትፎ ሰላም እንዲያመጣ ነው ወይስ ሰላም እንዲጠፋ? ህዝብ እንዲረጋጋ ነው ወይስ ህዝብ እንዲሸበር? ሰው እንዲድን ነው ወይስ ሰው እንዲሞት? ለምንድን ነበር አስተዋጽኦአችሁ? ቸካል ምንም ብታጣሙት እጥፍ ይሆናል ቅጣቱ እንጂ በማላከክ ምንም የሆነ ፍርድን በመግፋት ማሸነፍ የሚቻልበት ነገር የለምና ጠላቶቻችን ዙሪያ ጥምጥሙን ይሄዱ፣ ችግር የለም። እኛ ብቻ የእኛን አቋም አስተካክለን በመልካም ተሳትፏችንን መግለጥ ላይ መቻል መልካም ነው። ይበል በዚህ መልኩ እንትን ይበል። ወንጀለኛን ቀረርቶን ይሄ ጋጠወጥ ሰዎችን የምናጀግንበትና ረጎረው ረንትን እያልን ያሳደግነው ነገር እንዲያበቃ ስራ መስራት ነው። ሌላው ይሄ የጦር መሳሪያ ሁሉ በዚህ ልክ በሀገሪቱ ምናምን እንትን ስለ በሙዚቃ በድራማ በቀረርቶ በፍከራ በሽለላ እያልን እምቢተኝነትን አሳድገ ነው። ይሄ መሳሪያ ደግሞ በኮንትሮባንድ ከጠላቶቻችን ጋር እየተባበርን ያጠራቀምነው ነው። ማመን ካመን ለነገ ስራችን ይበጃል። ዛሬ ግን ይቻል ማስረድቷል። ሰራዊቱ በየጊዜው በሚያደርገው የተቀናጀ ዘመቻ የአሸባሪውን የዘረፋ ተግባር በማክሸፍና ከህዝቡ ነጥሎ በመምታት በርካቶችን ሙትና ቁስለኛ ማድረጉንም ምክትል አዛዡ ተናግሯል ብሏል መከላከያ። ያው ለጊዜው ኔትወርኩም አለ ምናምን እንደዚህ እያልኩ ነው ዝም ብዬ የማወራው። በዛም ይሁን በዚህ ኢትዮጵያ ትቀጥላለች። በዚህ መንግስት የበዛ ትዕግስት እንትን ያለውን ለአመታትና ለእንደዛ ኦፕሬሽናል ነገሩን እንደ ትልቅ ነው እንደነሱ ቀሎ መግለጫ ለመስጠቱና ዝም ማለቱ በራሱ ጥሩ ነው። የወደቡ ጉዳይ